እንዴት ነህ? እንኳን ደህና መጣ። ደህና ነኝ፣ አመሰግናለሁ። እሺ፣ እና ቆይታ እንዴት ነበር? ፈጣሪ ይመስገን ቆንጆ ነበር። እና ልጄን ለምን ትተኸው መጣ? መምጣት አልፈለገም። ትንሽ ለመቆየት አስቧል። ለዛ እናንተስ መች ልትመለስ ነው? እንዴ ሄሉዬ፣ ምን ሆነሻል? ገና ከመምጣቱ ይሄ ይጠይቃል? በአሁን እንኳን ቶሎ አልሄድም። ትንሽ ለመቆየት አስቤያለሁ። ምን አስበህ ይሆን ደግሞ የመጣው? በቃ ሄሉዬ፣ ጥያቄውን ታዩና እራት ምናምን እንዲቀርብለት አድርጊ። ጉዞ አድክሞት ሊሆን ይችላል። እሺ በቃ እኔ እራት እንዲያቀርቡልን ቀራችሁ። እና እንዴት ነው ቆይታህ? ጥሩ ነበር አይደል? ቆንጆ ነበር። ያልከኝን መድኃኒቶች አምጥቼልሃለሁ። እና ልጄ እንዴት ነው? ምን ሆኖ ነው ወደዚህ መምጣት ያስጠላው? አስጠልቶት አይደለም፣ እንዲሁ ትንሽ መቆየት ስለፈለገ ነው። ዋናው ደህና ብቻ ይሁን እንጂ ሌላው ምንም ችግር የለው። እዛውኝ የምትነግረኝ ነገሮች በሙሉ ጥያቄ ሆነውብኝ ነበር። ማለት ጋሼን ገሎ እስከ ማቃጠል የሚያደርስ ምን አይነት ጠላት ቢኖረው ነው እንደዚህ የጨከኑበት? እኔም አላቅም እባክህ። እሱን ብቻ አስደንጋጭ ክስተት ነበር። ስለዚህ ለራስ በደንብ መጠንቀቅ አለብህ። ደግሞ አንተንም አንድ ነገር እንዳያደርጉ። እኔ ምንም አልሆንም። ባይሆን አዶኒ በጣም አዘኑ ጎድቶታል። እንዴት እንደሚጽናናም አላቅም። ደህና ነኝ ይላል፣ ግን ደህና አይደለም። እንዴት ምን ማድረግ እንኳን እንዳለበት አያውቅም። የቀረው አባቱ ብቻ ነበር። ስሜቱን አውቀዋለሁ። ባለፈው በቪዲዮ ኮል ስናወራ ስብር ማለቱ ገብቶኝ ነበር። ደግሞ ልጅም ስለሆነ ተቋቁሞ መነሳት ይከብደዋል። አዎ፣ ግን የግድ ጠንከር ማለት አለበት። ገና ሮጦ ያልጨረሰ ልጅ እንደዚህ ተስፋ ማጣቱን ስታይ በጣም ይገርማል። ትዝ ይልሃል? እኔም አንድ እህቴን ሳጣ እንደዚህ ነበር የሆንኩት። የእሷ ሞት ሁላችንም ነበር የሰበረው። እኔም እሷን አጥቼ መኖር የምችል አይመስለኝም ነበር። አሁንም ድረስ የእሷን ሳቅና ፈገግታ ማንም አይተካውም። ግን ደግሞ እሷን ረስታ አዲስ ትዳር ስትመሰርት ብዙም አልቆየም። አዎ፣ ሄለን በጣም ጥሩና ትሁት ሰው ናት። እሷን አለመውደድና የራስ አለማድረግ አይቻልም። እንዴት እንደሆነ ባላቅም እውነትህን ነው፣ ነገሩ ፈጥኖ ነበር አይደል? በጣም አጉቲ እንዴት ነህ? ደህና ነኝ አጉቲ። እንደምትመጣ አላወኩም ነበር። ቤል መጣል እንዴ? አይ እሱ አልመጣም። እዛው ትንሽ ቆያል። አዶኒ፣ በተፈጠረው ነገር በጣም አዝናለሁ። ፈጣሪ ያጽና። ደግሞ አይዞህ፣ እንደዚህ ያደረጉት ሰዎች በቅርቡ እጃቸውን ያገኛሉ። አመሰግናለሁ አጉቲ፣ ስለመጣ በጣም ደስ ብሎኛል። ኤልሹን አገኛት እንዴ? አይ ወደ ላይ አልወጣውም። እዛው ክፍለ ሂጂ ሰርፕራይዝ አደርጋታለሁ ብዬ ነው። ባይሆን ላይ ሂድና ወደዚህ እንዳትወርድ አድርጋት። እሺ አጉቲ። ደግሞ እናንተ ላይ በደንብ እናወራለን። እሺ እሺ። በቃ መኝታ ክፍል ይመቻችልህና ትንሽ አረፍ በል። አይ እዚህ እንኳን አላድርም። በአሁኑ ቶሎ ስለማልመለስ እዛ ያለው ነው ሩም እንዲመቻችልኝ ያደረኩት። እንዴ ምን ማለት ሳታማክረኝ? እንዴት የወንድምህ ቤት እያለ ሌላ ቦታ ታድራለህ? ያው ለብቻ የሆኝ ትንሽ ማረፍ ስላለብኝ ነው። እና ዛሬም አታድርማ? አዎ አላድርም። በቃ እንዲያውም ኤልሹን አግኝቻት ልመለስ። እባክሽን ሂሉ፣ ጊዜ ልስጥሽና አስቢበት።
ላንቺ እኮ ይሄ ህይወት አይገባሽም ሄሉ። የሚወድሽና የሚንከባከብሽ ሰው ያስፈልግሻል ሄሉ። ላንቺ እኮ ደስታ ይገባሻል። እኔም እንዳንቺ የራሴን ህይወት ጀምራለሁ። በምታየው ነገር እንዳትሰበሪ እሺ? ጠንከር ቴዲ። አይ ትክክለኛ ውሳኔ ነው። ለልጅሽ ስትይ ጠንካራ ሁኚ። ልጅሽ አንቺን ህይወት መድገም የለባትም። ፍቅርሽን ወደዛ አድርጊው። ለልጁ ቴዲ ሳይሆን ቶማስ ነው የሚያስፈልጋት። አዎ ልጅ ሀብታም አባት ነው ያላት። ኤልሹ የችግርና ማጣት አይገባትም። የኔ ይበቃል። እኔ ተሰቃየሁት ይበቃል። አዎ ልክ ነሽ ሄለን። ምንም ማልቀስ አያስፈልግሽም። መንገድሽን ቀጥይበት። አንቺ ድሮም ጠንካራ ነሽ። አንቺ እኮ አባትሽ ልጅ ነሽ። ጠንክር ሄለን። እንዴ ሄሉዬ፣ ምን ሆንሽብኝ? ምን ሆንሽ ነው የምታለቅሽው? ምንም አልሆንኩም። ኑና አሳዝናኝ ነው። የኔ ምስኪን ምንም የማታውቅ ልጅ እንደዚህ ሆነች። እና አንቺ እንደዚህ መሆን ነገሩን ይቀይረዋል? የኔ መልካም ሚስት፣ እንዳንቺ እኮ የሰው ደስታ የሚያስደስተው የሰውም የሚያሳምመው ሰው የለም። ግን እባክሽ እንደዚህ አትሆኝብኝ ውዴ። ወድጄ አይደለም እኮ ቶሚ፣ በጣም አሳዝናኝ ነው። እሺ በቃ አንቺ ተረጋጊ። ቶሚ መቼም አትሆኝም አይደል? ምንም ቢፈጠር ትተኛ አትሄድም አይደል? እንዴ ሄሉዬ፣ እውነቴን ነው ጉዳይ ብቻ ነው እንደዚህ እያስለቀሰሽ ያለው? አዎ ቶሚ፣ ሌላ ምን ያስለቅሰኛል ብለህ ነው? ገባኝ እኮ፣ ግን እየጠየቅሽ ነገር ከሁኔታው ጋር አልገጥምልህ ሲለኝ እኮ ነው። የማወራው ነገር ግራ ገብቶኝ ነው። እሺ ምንም አትጨነቂ ማሬ። ምንም ነገር ቢፈጠር ምንም ነገር ቢመጣ አልተውሽም። እሺ አይዞሽ፣ ነገሮች ሁሉ ይስተካከላሉ። እንዴት ነው በዚህ ሰዓት የተኛችው? እኔም እንደዚህ ሁሉንም ነገር የሚያስረሳ እንቅልፍ በወሰደኝና ለትንሽም ሰዓታትን ቢሆን ይህንን ዓለም ረስቼው በተመለስኩ ከአንቺ ውጭ ያሉ ነገሮች በሙሉ እንዳልተፈጠሩ አድርጌ በረሳ። ለምን ይሆን የሁሉ ሳቅና ጨዋታሽ ጠፋ? ለምን እንደዚህ ፊት ነሳሽ? ምን እንደምታስቢ ምን እንደሚያስጨንቅሽ ባውቅ ምን አለ?
ክፍት ነው ግቡ። ክፍት ነው ግቡ አልኩ። እኔ አላምንም። መጣችሁልኝ? አዎ እኔ አስቸጋሪ መጣሁልሽ። እንዴት ነሽልኝ? ደህና ነኝ። ወንድሜ ሴት አለ እታች ሆኖ ነው ወይስ? አይ እሱ እንኳን አልመጣም፣ ትንሽ ቆየ። አላምንህም። ትተውማ ልመጣ አትችልም። ከምር እውነቴን ነው፣ እሱ አልመጣም። ምን ጉድ ነው? ሲያስጠላ። አሁን እሷ በዛው እንደውም ቢመጣ ራሱ መቼም ነው የማላናገረው። አረ ድጋሚ መጣ ታናግሩ? አዎ መቼም ይቀራልለው። አሁንስ በጣም አበዛው። የኔ ወረኛ ተረጋጊ በቃ። ተወኛ ጎዲ፣ በጣም ነበርኩ ይናፈቀኝ። ይመጣል እኮ የኔ አስቸጋሪ፣ ደግሞ እንደዚህ አትሁኝ በቃ። ናጎቲ አንተም እኮ በጣም ነበር ይናፈቀኝ። አረ ሳይሽ ግን ወንድምሽ ብቻ ይናፈቀሽ የምትመስዪው፣ ምንም የናፈቁሽ አትመስዪም። አረ በጭራሽ የኔ ምርጥ አጎት። እኔ እኮ ቀርቶ ስላናደደኝ ነው እንጂ እንደውም ተው እባክህ የራሱ ጉዳይ። እንኳን አንተ መጣህልኝ። እሺ በቃ የኔ ቆንጆ። ቆይ ምንም አላመጣህልኝም እንዴ? ብዙ ነገር ነው ያመጣሁልሽ። ያልሽኝ በሙሉ ሻንጣ ውስጥ አለ። እሺ አጎቴ። በጣም ብዙ ማናገር ነገር አለ። ብታይ በጣም ጨንቆኝ ነበር። ምን ነው? ምን ተፈጠረ? አዶኒ ግን የት ሄዶ ነው? እዚህ እጠብቃለሁ ብሎኝ ነበር። አዶኒ እዚህ ነው እንዴ? እኔ እኮ እስካሁን አጥቼው ነበር። ወደዚህ እንደሚመጣ ነግሮኝ ነበር። በቃ ችግር የለውም፣ ሲመጣ እናገረዋለሁ። ቆይ ልጥራው፣ እኔም እፈልገዋለሁ። አይዞሽ፣ እንደዚህ ረፍት ብታደርግ ይሻላል። ይሄ ነገር ባይፈጠር ጥሩ ነበር፣ ግን ደግሞ አንድ ይሆናል። ሁሉም ሰው መገኘት ባለበት ቦታ ነው መገኘት ያለበት። እንግዲህ አልቅሰሽ ይወጣልሻል ብዬ ተስፋ አደርጋለሁ። ለማየት የፈለገችው አልገባኝም። ቆይ ምን እየተፈጠረ ነው?
የሰላም እንቅልፍ ያርግልሽ የኔ እርግብ። ቆይ ማነህ? ለምንድን ነው በአካል እንዳገኘህ የማትፈልገው? ከቅርቤ ከጎኔ ያለህ ያህል ነው የሚሰማኝ። ስለኔ ሁሉንም ነገር ታውቃለህ። ስላንተ ግን ምንም አላውቅም። ሁሌም የህይወቴ ትልቁ ጥያቄ ነህ። መቼ ይሆን ከፊቴ ቆመህ በስልክ የምትለኝን ነገር በሙሉ በአካል የምትነግረኝ? ይህንን መኪና ፈልጌ ማግኘት አለብኝ። ማን ነው እየተጠቀመበት ያለው? ማን ነው አባቴን እንደዚህ ጭካኔ በተሞላበት መንገድ የገደለው? እሱስ ምን አድርጎ ይሆን? መሀል ላይ አንድ ነገር አለ። እንዴት ነው ቆይ እሱን ማወቅ የምችለው? እሱን በመግደላቸውስ ምንድን ነው የሚጠቀሙት ነገር? እናወራለን ብዬ እኮ ጠፋሁ። የት ሄዳል? አይ የማደርገው ነገር ነበር ለዛ። እና እንዴት ነው? እየበረታ ነው? በደንብ ጠንክረህ መቆም አለብህ። እየሞከርኩ ነው፣ ግን በጣም ከባድ ነው። አባቴ ለእኔ ሁሉ ነገር ነው። አንድ ቀን የምንለያየ አይመስለኝም። ሁሉም ሰው እስከ መጨረሻው አብሮ አይቆይም። ቢሆንም ግን እሱን በዚህ መልኩ ማጣት በጣም ይከብዳል። አይ ምንም አይነት ነገር አልነበረም። ሁሉም ነገር ለእኔ ድንገተኛ ነበር። አባቴ ስራ ሄዶ ሳይመጣ ሲቀር ስራ ተደራርቦበት ይሆናል ብዬ አስቤ ነበር። ግን ተሳስቻለሁ። አባዬን መመለስ አልቻልኩም። ድጋሚ አይኑን ማየት አልቻልኩም። ሲሄድ እንኳን ሻው ሳይሰናበተኝ ነበር ሄደ። በቃ ተረጋጋ። አንድ የሆነ ነገር መመለስ ስለማይቻል ጠንከር በል እባክህ። ቆይ ግን ከማረፉ በፊት ያየው አዲስ ነገር ነበር? ግን የሆነ ያየሁት ግራ ያጋባኝ ነገር ነበር። አባዬ ማታ ማታ ከስራ ሲመጣ የሚያደርሱበት መኪና እዚህ ቤት ውስጥ ልጅቷ ከታገተችበት መኪና ጋር ይመሳሰላል። ይቅርታ አቋረጥኳችሁ እንዴ? አይ አላቋረጥሽም። እኔ ልወጣ ስል ነው የመጣሽው። አዶኒ በቃ እንደዋወላለን። እሺ ሰዓት ስለሄደ እኔ ልሂድ። እንዴ የት ልትሄድ ነው? እራት እኮ ደርሷል። ደግሞ እዚህ አታድርም እንዴ? አይ አላድርም። አንዳንድ ማድረግ ያሉብኝ ነገሮች አሉ። ባይሆን ሌላ ጊዜ እመጣለሁ። አዶኒ ደህና ነህ? የተጨነክ ትመስላለህ። የሆነ ያልነገርከኝ ነገር አለ እንዴ? አይልም ደግሞ አልጨነኩ። ቆይ ግን ለምን እንደዚህ ያልሽ? እንዲሁ ሳይ የተጨነክ መሰለኝ። በዛ ላይ ደግሞ ጠዋት
ቶሚ ለብቻ ላናግረው ስትለው በጣም ነው ያዘንኩት። የሆነ ሩቅና ባዳ የሆንኩ መስሎ ነው የተሰማኝ። ይቅርታ እንደዛ ከተሰማሽ። ባለፈው ክፍሌ መተህ ስታናግረኝ ሁሉ ነገር ለእኔ የምትነግረኝና የተስማማን መስሎኝ ነበር፣ ግን ተሳስቻለሁ መሰለኝ። እትዬ እንደዛ አይደለም፣ ሌላ ጊዜ በደንብ አወራሻለሁ። አሁን ስለደከመኝ ልሂድ። እንዴ አዶኒ ምን ሆነሃል? አይ ምንም አልሆንኩ። ቆይ ለምን ነው የሰጠው ደብተር እዚህ ምን ይሰራል? ጭራሽ ነገሮችን መደባበቅ ጀመርክ? በጣም ጥሩ፣ ጨዋታውን ጀምሯ። ቤታችን በጣም ናፍቆኛል። ከእንቅልፍ የምነቃው ማንም ሰው ቀስቅሶኝ ሳይሆን እኔ ራሴ መነሳት ስፈልግ ብቻ ነው። እዚህ እንደዛ አይደለም። ሌሊቱን ሙሉ የነጋ የመሰለኝ ስቃዥ አድራለሁ። ከሁሉም ቀድሜ ተነስቼ ወደ ስራ ነው የምገባው። የእህቴን ድካም የተረዳሁት አሁን ነው። እንድትታመምብኝ ባልፈልግም ግን ደግሞ በመታመሟ ትንሽ ረፍት እያገኘች ነው። ይሄኛው ገጽ ስለያት ወደ ሌላኛው ገጽ እንሂድ። እናቴ ለኔ ጓደኛዬ ናት። እናቴ ብቻ አይደለችም። ያለ አባት በሰዎች የተገፋችና የተናቀች አሳደገችን። አሁን ግን ልጆች ይደረሱ ብላ ስታስብ ጭራሽ ይሄ ነገር አጋጠመን። እዚህ መተን በሰው ቤት የሰው እጅ ላይ ወደቅን። ህመሟን ስቃዩን ያዝ አድርጋው እንጂ አብራን ትስቃለች። አምላኬ ሆይ እናቴን በዚህ አቅሜ እንዴት ነው ማኖራት? እስከ መቼ ነው በሰው ቤት ውስጥ እየተሰቃየች የምትኖረው? ይሄ ደግሞ ስለ እናትሽ ነው? ቆይ ቤት አትሆኑ ማለት ነው እዚህ ያሉት? ፍላጎትሽ ቤት ነው? እኔ እርግብ ህልምሽን ከጎንሽ ሆኜ አሳካልሻለሁ። ምንድን ነው ያስከው? ቆይ ለምን እንደሆነ ስተኝ የምትደብቀው? አይ ምንም አይደለም። ምንም ካልነስተኛል ይኸው ምንም አይጠቅምሽም። ደም ሁሉ ነገር ማወቅ ይተበቀብሽ። እሱን ለኔት ይኸው እንወስናለን። እረፍ ያልኩሽ ልጅ። ቆይ ጭራሽ መደባበቅ ጀመረ። እኔ በምንድን ነው ችግሩ? አይሆንም። ደሞ ወደ ውስጥ ግቢ፣ ይበርዳል። አይ እዚህ ጋር መቀመጥ ፈልጌ ነው የመጣሁት። እሺ ቁጭ። እንዴ አንተስ? አይ እኔ መቀመጥ አልፈልግም። በዛ ላይ ልገባ ስል ነው የመጣሽው። እሺ እንደፈለክ። ምን እንደማደርግሽ ታያለሽ ነው። እኔ ያየማ እንዲወድሽ አልፈቅድም። እና አለ ባልወጣሽ እዛው በቀረሽ እጭ በህልም አይደለም ማለት ነው?
እንዴት አመሸሽ ነው? ምን ነው ዛሬ ወደ ክፍሌ ሳትመጪ ቀርሽ? ደህና ነሽ? ምን ነው ዝም አልሽ? አታወሪም እንዴ? ወንድሜ ነግሮሽ ነው አይደል? አይ ምንም አላለኝ፣ ደህና ነኝ። ግን ለብቻዬ መሆን እፈልጋለሁ። እንዴ ፊትሽ እኮ ልክ አይደለም። ወይኔ ፊትሽ በጣም ጉላል። አሞሻል እንዴ? ደህና ነኝ፣ ምንም አልሆንኩም። ተኝቼ ስለቆየሁ ለዛ ነው። እራቴ እያስጨነቅሽኝ ነው። ቆይ ተናገሪሽ ሰው አለ እንዴ? ንገሪኝ፣ ምንድነው የውሹ? መፍትሄ እንፈልግለታለን። ምንም አልሆንኩም እህቴ፣ እባክሽን ለብቻዬ ተይኝ። ነገ በደንብ እናወራለን። እንዴ እንዴት ተውሻለሁ? ስብር ብለሻል እኮ። የዚህ ቤት ስራ በዛብሽና ደከመሽ አይደል? እኔ እኮ በቃ ተሽሎኛል። ከነገ ጀምሮ ራሴ እሰራለሁ። አንቺ ምንም ስራ እንዳትሰሪ እሺ? ምን ብልሽ ነው የሚገባሽ? እህቴ እባክሽን ለብቻዬ ተይኝ። እሺ ተውሻለሁ እህቴ። ግን የሚያስጨንቅሽ ምንም ነገር ካለ ሁሉም ይስተካከላል። እሺ እንደዚህ አትሁን። እሺ ስሚኝ አንቺ፣ ቆይ ምን ለማድረግ የሞከርሽ ነው ያለሽው? ለአዱ ምን ብትይ ነው እንደዚህ ስትቆሚ ስትቀመጪ ቢመለከትሽ? ምን ይዘጋሻል? ቆይ እዚህ ቤት በእንግድነት እንደመጣችሁ ረሳችሁ እንዴ? ምን እንደዚህ ሁሉም ቦታ አለው ማለት